ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤል እያሰሙ ያሉት ብርቱ ክሶች እንደቀጠሉ ነው። እናጠፋቸዋለን በሚል ዛቻ እየተሰነዘረብን ነው ሲሉ ደብረጽዮን ተናግረዋል። ደብረጽዮን አዲስ ባስተላለፉት መልእክት ህወሓት በሕይወት አለ ሲሉም አሳስበዋል። ይዘነዋል። በትላንትናው ዕለት በፋኖ ታጣቂዎችና በመንግስት የጸጥታ ኃይሎች መካከል ውጊያ መካሄዱን ከስፍራ የወጡት መረጃዎች አመላክተዋል። ጥንቅራችን በዕለቱ ከያዛቸው መረጃዎች መካከል አንዱ ነው። በብዙ ሲጠበቅ የነበረው የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ጉብኝት ፈጽሞ ባልተጠበቀ መልኩ ጉብኝቱ ሰዓታት ብቻ ሲቀሩት ተሰርዟል። ፕሬዝዳንቱ በተባበሩት አረብ ኤምሬትስ በኩል ዞሮ ወደ አዲስ አበባ ጉዞ የማድረግ እቅድ ነበራቸው። ብፁዕ ቅዱስ አቡነ ማትያስ በዛሬው ዕለት የተጀመረውን የአብይ ጾምን ምክንያት በማድረግ ባስተላለፉት መልእክት የህዝባችንና የሀገራችን የራስ ምታት ሆኖ የሚገኘውን ያለመግባባት እንዲፈታ ሲሉ አባታዊ ጥሪ አቅርበዋል። መረጃውን እናደርሳለን። ከአሜሪካ ፕሬዝዳንቶች እስከ ሃይማኖት አባቶች ያነካከው የቅሌት ሰነድ ሙሉ ዝርዝር ይፋ ሆኗል። የአሜሪካ የፍትህ ሚኒስቴር ሁሉንም ከጄፍሪ ኤፕስቲን ጋር የተያዙ ስሞች ይፋ አድርጓል። አሁንም ቢሆን ሰነዱ ላይ ጥያቄ እየተነሳ ነው። ይዘነዋል። ጠቅላይ ሚኒስትር አብይ አህመድ የሰላም ጥሪ አቅርበዋል። በአረብኛ ቋንቋ ባጋሩት የረመዳን ጾም መልካም ምኞት ጋር አያይዘው አህጉራዊ ቀጠናዊ ጉዳዮችን በተመለከተ ጥብቅ መልእክት ሰደዋል። በዋነኛነትም መልእክቱ ለግብፅና ኤርትራ መሆኑ ተመልክቷል። የግድቡ እንዲሁም የባህር በር ጉዳዮች በጠቅላይ ሚኒስትሩ ተነስተዋል። መረጃውን እናደርሳለን። በምዕራብ ኢትዮጵያ ክልል አስደንጋጭ ክስተት ከሰሞኑ ተፈጥሯል። በክልሉ ተርጫ በምትሰኝ ከተማ አንድ የግል ትምህርት ቤት መምህር በራሱ ላይ ቤንዚን በማፍሰስ ራሱን ለማቃጠል የወሰደው እርምጃ ብዙዎችን ያደናገጠ ሆኗል። ጉዳዩን የተመለከተ አጠር ያለ ዘገባ ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። እናጠፋቸዋለን ተብለናል። ደብረጽዮን የህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤል እያሰሙ ያሉት ብርቱ ክሶች እንደቀጠሉ ነው። እናጠፋቸዋለን በሚል ዛቻ እየተሰነዘረብን ነው ሲሉ ደብረጽዮን ተናግረዋል። ደብረጽዮን አዲስ ባስተላለፉት መልእክት ህወሓት በሕይወት አለ ሲሉ አሳስበዋል። በምርጫ ቦርድ የተሰረዘው ህወሓት ሊቀመንበሩ አጠፋቸዋለሁ ያለን መንግስት ነው ብለዋል። ህወሓት የተመሰረተበትን 51ኛ ዓመት ምክንያት በማድረግ በዋሽንግተን ዲሲ በተከናወነ ስነ ስርዓት ላይ ደብረጽዮን በቪዲዮ መልእክት አስተላልፈዋል። ንግግራቸውን ህወሓት በሕይወት አለ በማለት የጀመሩት ደብረጽዮን ሲቀጥሉም ይህ በዓል ብዙ የተከፈለበት የህዝብ ታሪክ ነው። እናም ጥንካሬዎቻችንንና ድክመቶቻችንን ከታሪክ መማር አለብን ብለዋል። በዚሁ የዲያስፖራው የህወሓት 51ኛ ዓመት በዓል ላይ የተገኙት ታዳሚዎች ቁጥር ቀደም ሲል ከነበረው በእጅጉ ቁጥሩ ቀንሶ ታይቷል። ህወሓት ዛሬም ድረስ እንደቀደሙት 50 ዓመታት ዛሬም የትግራይን ፖለቲካ በብቸኝነት ተቆጣጥሮ ለመዝለቅ መፈለጉ በራሱ በትግራይ ፖለቲካ ውስጥ ከባድ የሆኑ የፖለቲካ ልዩነቶችን ፈጥሯል። ህወሓት ግን ዛሬም የትግራይ መድህንና ዋስትና እኔ ነኝ በማለቱ እንደቀጠለ ሲሆን በትግራይ በአጭር ጊዜ ውስጥ ከ10 በላይ ፓርቲዎች ተፈጥረዋል። ፓርቲው ከዚህ ቀደም የማይታለፉ የሚመስሉ ፈተናዎችን በጽናትና በአንድነት ማለፉን ጠቅሰውም ብዙ እንቅፋቶችን በውጭ ሀገር የሚገኙ የትግራይ ተወላጆች ጠንክረው መታገላቸውን አውስተዋል። ዲያስፖራ የትግራይ ተወላጆች በትጥቅ ትግል ወቅትም ሆነ ባለፈው ጦርነት ወቅት ትልቅ ሚና ማድረጋቸውን ያስታወቁት ደብረጽዮን የትግራይ ጉዳይ በተባበሩት መንግስታት ድርጅት አጀንዳ ሆኖ እንዲቀርብ ማድረጋቸው ለዚህ ምስክር መሆኑንም ገልጸዋል። አሁን የፕሪቶሪያ የሰላም ስምምነት ተጥሷል፣ ህዝባችንም ተበታትኗል፣ እደመስሳቸዋለሁ እና አጠፋቸዋለሁ የሚል መንግስት አሁንም አለን። ይህ ደግሞ ወደ ሌላ ጦርነትና ጥፋት እያመራን ነው ብለዋል ደብረጽዮን። የትግራይ ተወላጆች በአንድነት መቆም እንዳለባቸው የጠቀሱት ደብረጽዮን ጨምረውም አሁን ከውጭ ጠላቶች በተጨማሪ ከሃዲዎችም የትግራይን አንድነት ለማፍረስና ለመበታተን እየሰሩ ነው ሲሉ ተናግረዋል። ይህ በእንዲህ እንዳለ ዳግመኛ ጦርነት ውስጥ መግባት የትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ሲል ነጻነት ትግራይ ፓርቲ መግለጫ አውጥቷል።
በትግራይ ክልል ውስጥ ከሚንቀሳቀሱ ተቃዋሚ ፓርቲዎች መካከል አንዱ የሆነው ውድብ ነጻነት ትግራይ ትላንት ባወጣው መግለጫ የትግራይ ህዝብ ከ2012 አንስቶ የጦርነት ሰለባ መሆኑን በመጥቀስ ጦርነቱ በፕሪቶሪያ ስምምነት መቋጨቱን አውስቷል። ይሁንና ስምምነቱ ተስፋ ሰጪ የነበረ ቢሆንም እነዚህ ተስፋዎች አለመሟላታቸውን አስረድቷል። መግለጫው ሲቀጥልም በዚህ ምክንያት ትግራይ የኔ የምትለው መንግስት የላትም፣ ግማሽ ግዛቷ በሌሎች ኃይሎች እጅ ወድቋል፣ ተፈናቃዮችም ያለምንም መፍትሄ እየተሰቃዩ ነው ያለ ሲሆን ህወሓትም መከፋፈሉን አስታውቋል። ሰራዊቱ በመከፋፈሉ ጥንካሬውን ከማጣቱም በላይ የእርስ በርስ ግጭት ውስጥ መግባቱን የጠቀሰው መግለጫው በዚህ ጊዜ ጦርነት አደጋ መደቀኑን አስረድቷል። ፓርቲው መግለጫውን ሲቀጥልም ድጋሚ ወደ ጦርነት መግባት የትግራይን ህዝብ ወደማይቀለበስ የጥፋት ገደል ውስጥ ስለሚያስገባ አጥብቀን እንቃወማለን ሲልም ገልጿል። ፓርቲው ለትግራይ ህዝብ ባስተላለፈው መልእክት ደግሞ ድጋሚ ወደ ጦርነት ውስጥ መግባት የህወሓት ባለስልጣናት እንደሚሉት የትግራይን ህገ መንግስታዊ ወሰን አስጠብቆ ተፈናቃዮችን ወደ ቤታቸው አይመልስም ብለዋል። ሲቀጥልም ድጋሚ ጦርነት ተጨማሪ መፈናቀልና ውድመትን ያመጣል፣ ወጣቶችን ተስፋ ያስቆርጣል ያለው ፓርቲው ሌላ ዙር ጦርነት ውስጥ መግባት የሚጠቅመው ህወሓትን ብቻ እንደሆነም አስረድቷል። በሌላ በኩል ፓርቲው ለፌዴራል መንግስት ባስተላለፈው መልእክት ደግሞ የፕሪቶሪያውን ስምምነት ተግባራዊ ባለማድረግ ዋነኛ ተጠያቂ እንደሚሆን ገልጾ አሁንም ስምምነቱ ሙሉ በሙሉ እንዲከበርና የትግራይ ህገ መንግስታዊ ስርዓት እንዲመለስ ጠይቋል። በቀጣይ ርዕስ የወረታ ውጊያ። በትላንትናው ዕለት በደቡብ ጎንደሯ ወረታ ከተማ ውጊያ መካሄዱ ታወቀ። ውጊያው በመንግስት ኃይሎችና በፋኖ ታጣቂዎች መካከል የተካሄደ እንደነበር ከስፍራው የወጡት መረጃዎች አመልክተዋል። የተካሄደውን ውጊያ ተከትሎ የፋኖ ታጣቂዎች ወደ ከተማው ዘልቀው ገብተው የነበረ መሆኑም ታውቋል። በደቡብ ጎንደር ዞን በፎገራ ወረዳ የምትገኘው ወረታ ከተማ ከዚህ ቀደም በነበሩት ጊዜያት በዙሪያዋ መሰል ውጊያዎችን ያስተናገደችበት ሁኔታ ነበር። የፋኖ ታጣቂዎች በትላንት ውጊያ ወደ ከተማዋ ዘልቆ የገቡበት ሁኔታ ቢፈጠርም በመጨረሻ በነበረው ውጊያ ግን ከተማዋን ለቀው የወጡ መሆኑን መረጃዎች አመልክተዋል። ከዚሁ ጋር በተያያዘም ውጊያው በከተማዋ መካሄዱን በክልሉ የተለያዩ መንግስታዊ አካላት በኩልም ማረጋገጫዎች ተሰጥተውበታል። የክልሉ ፖሊስ ዋና ጠቅላይ መምሪያ በዛሬው ዕለት በደቡብ ጎንደር ዞን በፎገራ ወረዳና በወረታ ከተማ የጥፋት ተልዕኮ አንግቦ የተንቀሳቀሰው የህወሓት ታጣቂ ቡድን በጸጥታ ኃይሉ በተሰነዘረበት የተቀናጀ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል ሲል አስታውቋል። የፖሊስ ዋና ጠቅላይ መምሪያው የጥፋት ቡድኑ በዛሬው ዕለት በወረታ ከተማና በፎገራ ወረዳ የህዝብን ሰላም ለማናጋትና የንብረት ዘረፋ ለመፈጸም ሙከራ ቢያደርግም የጸጥታ ኃይሉ ከህዝቡ ባገኘው ጥቆማና ባደረገው ስትራቴጂካዊ ኦፕሬሽን የህገ ወጥ ቡድኑ ሙትና ቁስለኛ ሆኗል ሲልም አስታውቋል። በተካሄደው ውጊያም ታጣቂው ኃይል ከባድ ምት ስለደረሰበት አካባቢውን ለቆ በመውጣት ወደ መጣበትም ተመልሷል ብለዋል። ጠቅላይ መምሪያው የቡድን አባል ሙሉ በሙሉ ለመደምሰስም በቁርጠኝነት እንቅስቃሴ እየተደረገ ነው ብለዋል። በከተማ በነበሩት ውጊያዎች ከንብረት ውድመት ባሻገር በሰዎች ላይ ምንም አይነት ጉዳት ደረሰ በሚለው ዙሪያ እስካሁን ድረስ ባለው ሁኔታ ግልጽ የሆነ መረጃ የወጣበት ሁኔታ አልታየም። ከሳምንት በፊት በደቡብ ጎንደር ዋና ከተማ ደብረ ታቦርም ውጊያ ተካሂዶ የነበረ ሲሆን በአሁኑ ሰዓት ከተማዋ ሰላም መሆኗን ከስፍራው እየወጡ ያሉት መረጃዎች አመላክተዋል። ከሰሞኑ የከተማ ውጊያ ጋር በተያያዘም በትላንትናው ዕለት የአካባቢው የመንግስት አመራሮች የደብረ ታቦር ከተማ ነዋሪዎችን በተለያዩ ቦታዎች ስብሰባ ጠርተው አወያይተዋል። በቀጣይ መረጃ ጉብኝቱ ድንገት ተሰረዘ። ከፍ ባለ ሁኔታ ሲጠበቅ የነበረው ጉብኝት በድንገትና በአጭር ጊዜ ተሰረዘ። ይህ ጉብኝት የቱርኩን ፕሬዝዳንት ረሲፕ ጣይብ ኤርዶጋንን የሚመለከት ሲሆን ፕሬዝዳንቱ በዛሬው ዕለት ሰኞ ፌብሩዋሪ 16 ቀን 2026 እና በነገው ዕለት ማክሰኞ ፌብሩዋሪ 17 ቀን 2026 የተባበሩት አረብ ኤምሬትና ኢትዮጵያን አከታትሎ የመጎብኘት እቅድ ነበራቸው። የኤርዶጋንን የሁለቱን ሀገራት ጉብኝት በተመለከተ የፕሬዝዳንቱ ጽህፈት ቤት በማስታወቁ የተለያዩ መገናኛ ብዙሃን ሰፊ ሽፋን የሰጡበት ሁኔታ ታይቷል። ሆኖም በዛሬው ዕለት ከተባበሩት አረብ ኤምሬትስ ሊጀመር የነበረው የፕሬዝዳንት ረሲፕ ጣይብ ኤርዶጋን የተባበሩት አረብ ኤምሬትስ ጉብኝት በመጨረሻው ሰዓት ባልተጠበቀ ሁኔታ ተሰርዟል። ለዚሁ የኤርዶጋን ጉብኝት መሰረዝ ምክንያት የሆነው የተባበሩት አረብ ኤምሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን መታመማቸው እንደሆነ ዘገባዎች አመላክተዋል። ቱርክና የተባበሩት አረብ ኤምሬትስ ካሏቸው የሁለትዮሽ ግንኙነቶች ባሻገር በአፍሪካው ቀንድ ጂኦፖለቲካም የሚገናኙባቸው ሁኔታዎች ተፈጥረዋል። ቱርክም ሆነች የተባበሩት አረብ ኤምሬትስ ሶማሊያና ሶማሊላንድን ማዕከል አድርገው በሚንቀሳቀሱበት ቀጠናዊ ፖለቲካ ግን የቡድን አስተላለፋቸው የተለያየ ሆኗል። ሶማሊያን በተመለከተ ቱርክ ሶማሊላንድ የሶማሊያ ሉዓላዊ ግዛት አንድ አካል ናት፣ የሶማሊያ አንድነትን አደጋ ውስጥ ሊከት የሚችል አንዳች አይነት ነገር መፈጠር የለበትም የሚል የጸና አቋም አላት። በሌላ አቅጣጫ ደግሞ የተባበሩት አረብ ኤምሬትስ ከሶማሊላንድ ጋር ጠንካራ ግንኙነቶችን መስርታለች፣ ተገንጣዩን ራስ ገዝ ሶማሊላንድን በብዙ መልኩ ታበረታታለች የሚል ክሶችም ይቀርቡበታል። በዚህ ረገድም ቱርክና ሳውዲ በአንድ ጎራ የተሰለፉ ሲሆን የተባበሩት አረብ ኤምሬትስ በቅርቡ ለሶማሌላንድ ሀገር እውቅና ከሰጠችው እስራኤል ጋርም ጥብቅ ግንኙነቶችን ከመመስረት ባሻገር ሶማሌላንድን በተመለከተ ሁለቱም ሀገራት
ተመሳሳይና ተደጋጋፊ አቋምን እያራመዱ ነው። በወዳጆቿ በኩል ወቀሳዎች ሲሰሙባት ቆይተዋል። በዚህ ረገድም አንዷ ተቃዋሚ ግብጽ ስትሆን አሁን በተባበሩት አረብ ኤምሬትስ ሊያደርጉት የነበረው ጉብኝት ድንገት የተሰረዘባቸው የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶጋን ቀደም ብለው ከቀናት በፊት በግብጽ ካይሮ ቆይታ አድርገው ከሀገሪቱ ፕሬዝዳንት አብዱልፈታህ አልሲሲ ጋር የመከሩበት ሁኔታ እንደነበርም የሚታወስ ነው። አልሲሲም በተመሳሳይ መልኩ ወደ ተባበሩት አረብ ኤምሬትስ በማምራት አሁን ህመም ላይ ናቸው ከተባሉት ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ጋር የመከሩበት ሁኔታም ታይቷል። የተባበሩት አረብ ኤምሬትስ በሳውዲ የጀርባ ግፊት በሶማሊያ የነበራትን የጦር ካምፕ እንድትዘጋ ሲደረግ፣ በአሁኑ ሰዓት ደግሞ ቱርክ ከጦር መርከብ እስከ ኤፍ-16 ተዋጊ ጀቶችና ዘመናዊ ታንኮችን ሳይቀር ወደ ሶማሊያ በማስገባት ላይ ትገኛለች። ግብፅም በአፍሪካ ህብረት የሰላም ማስከበር ስም በአየር ኃይል ደረጃ የታጠቀ ጦርን ወደ ሶማሊያ ለማስገባት ዝግጅቷን ያጠናቀቀች መሆኗን ሰሞኑን ባሳየችው አንድ ወታደራዊ ትርኢት ያሳወቀችበት ሁኔታ ታይቷል። ሶማሊያና የሱዳንን የእርስ በርስ ጦርነት በተመለከተ በቀጠናው የየራሳችን ጥቅሞች አሉን የሚሉት ቱርክ፣ ሳውዲና ግብፅ አረባዊቷ የተባበሩት አረብ ኤምሬትስ ከኛ ጥቅሞች በተቃርኖ ቆማለች በማለት የውስጥ የማግባባት ዲፕሎማሲያዊ ስራዎችን ሲሰሩ ቆይተዋል። ሆኖም የተባበሩት አረብ ኤምሬትስና ሳውዲ በየመን ጉዳይ ሳይቀር ልዩነቶች ተፈጥረው ሁኔታው በመካረሩ አንዱ በሌላው ላይ በላይነትን ለመውሰድ የአፍሪካውን ቀንድ የሽኩቻ ማዕከል ያደረጉበት መሆኑም ይነገራል። በዚህ መሃልም በእነ ሳውዲ ጎራ ያለችው የቱርኩ ፕሬዝዳንት እስኪ እንነጋገር በማለት ኤርዶጋን ወደ ተባበሩት አረብ ኤምሬትስና ኢትዮጵያ ለማምራት ቀን ቆርጠው ነበር። ይሁንና በዚህ መሃል ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ድንገተኛ የጤና መታወክ ስላጋጠማቸው አይምጡ ተብለው ፕሬዝዳንቱ ጉብኝታቸውን መሰረዝ ግድ ብሏቸዋል። እስካሁን ባለው ሁኔታ በነገው ዕለት በዕለተ ማክሰኞ ፌብሩዋሪ 17 ቀን 2026 የተያዘው የፕሬዝዳንት ረሲብ ጠይብ ኤርዶጋን የአዲስ አበባ ጉዞ ባለበት እንደተጠበቀ ነው። ወደ ቀጣይ ርዕስ አለፍን። የአቡነ ማትያስ የእርቅ ጥሪ። ብፁዕ ቅዱስ አቡነ ማትያስ በዛሬው ዕለት የተጀመረውን የአብይ ጾምን ምክንያት በማድረግ ባስተላለፉት መልእክት የሕዝባችንና የሀገራችን የራስ ምታት ሆኖ የሚገኘውን ያለመግባባት እንዲፈታ ሲሉ አባታዊ ጥሪ አቅርበዋል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ዘኢትዮጵያ ወዕጨጌ ዘመንበረ ተክለ ሃይማኖት ሊቀ ጳጳስ ዘአክሱም በዛሬው ዕለት የጀመረውን የ2018 ዓ.ም የአብይ ጾም ሱባኤ በማስመልከት አባታዊ መልእክት አስተላልፈዋል። የ2018 ዓ.ም የአብይ ጾምን አስመልክተው ባስተላለፉት አባታዊ መልእክት ጾም ክፉ ተግባር መቃወም የምንችልበት የእግዚአብሔር ጋሻ ነው ብለዋል። ቅዱስነታቸው ጾም ማለት ከፍቅረ መባልዕት፣ ከፍቅረ ነዋይና ከፍቅረ ሲመት ፍላጎት በመራቅ ለነፍስ ማደር መሆኑን አስታውሰው በዛሬው ዓለም የነገሰውን ጥላቻ፣ መለያየትና ጭካኔ ለመመከት የመንፈስ ፍሬዎች የሆኑትን ፍቅርን፣ ሰላምን፣ አንድነትንና ርኅራኄን ማስፈን እንደሚገባ አስረድተዋል። በመጨረሻም ቅዱስነታቸው የሕዝባችንና የሀገራችን የራስ ምታት ሆኖ የሚገኘውን ያለመግባባት ዝንባሌ ለመቅረፍ ከልብ በመጸለይ እንደዚሁም የተራቡትን በማጉረስ፣ የታረዙትን በማልበስ፣ የተጠሙትን በማጠጣት፣ የተጣሉትን በማስታረቅ፣ ፍትህ ለተነፈጉትም እውነተኛ ፍትህን በመስጠት መዋለ ጾሙን እንድንጾመው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን ብለዋል። በቀጣይ ርዕስ ራሱን በእሳት ያቃጠለው መምህር። በምዕራብ ኢትዮጵያ ክልል አስደንጋጭ ክስተት ከሰሞኑ ተፈጥሯል። በክልሉ ተርጫ በምትሰኝ ከተማ አንድ የግል ትምህርት ቤት መምህር በራሱ ላይ ቤንዚን በማፍሰስ ራሱን ለማቃጠል የወሰደው እርምጃ ብዙዎችን ያደናገጠ ሆኗል። መምህሩ በህብረተሰቡ ትብብር ሙሉ በሙሉ ከመቃጠል መትረፉም ተገልጿል። የአካባቢው ነዋሪዎች ክስተቱን ተመልክተው ጥሪ ካቀረቡ በኋላ ፖሊስ በፍጥነት ደርሶ እሳቱን በማጥፋት ግለሰቡን ወደ ተርጫ ከተማ ጠቅላላ ሆስፒታል እንደወሰደው ተዘግቧል። ራሱን ለማቃጠል የሞከረው መምህር ሕይወቱ ተርፎ አሁን ሕክምና ላይ እንደሚገኝ ነው የተነገረው። የከተማ የፖሊስ ጽሕፈት ቤት ክስተቱን ተከትሎ በሰጠው መረጃ ግለሰቡ 1 ሊትር ቤንዚን ከነጋዴ በመግዛት ሰውነቱ ላይ ካርከፈከፈ በኋላ ቀጥሎም በኪሱ ይዞት የነበረውን ክብሪት በመጫር በለበሰው ልብስና በሰውነቱ ላይ እሳት በመለኮስ ራሱን ለማቃጠል ሞክሯል ብለዋል። ይህን የተመለከተው የአካባቢው ነዋሪዎች የድረሱልን ጥሪ ማሰማታቸውን የጠቀሰው መግለጫው በስፍራው ስራ ላይ የነበሩ የትራፊክ ፖሊስ አባላት መድረሳቸውን ተናግረዋል። የከተማው ፖሊስ ከአካባቢው ሰዎች ጋር በመተባበር በግለሰቡ ሰውነት ላይ የነበረውን እሳት በማጥፋት በፍጥነት ተርጫ ጠቅላላ ሆስፒታል በማስገባት የሕክምና እርዳታ እንዲያገኝ ተደርጓል ብለዋል። የግለሰቡ ሕይወት እንደተረፈ ሆኖም እሳቱ እንደጎዳው በአሁኑ ሰዓትም ሕክምና ላይ እንደሚገኝ መግለጫው አክሏል። ፖሊስ እንደገለጸው ድርጊቱ ከግል ሕይወቱ ጋር የተያዘ ሲሆን ከመንግስት መዋቅር ወይም ከመልካም አስተዳደር በደል ጋር የተያዘ ነገር እንደሌለ ገልጿል። ክስተቱን ተከትሎ ግለሰቡ ራሱን ያቃጠለበት ምስል በማህበራዊ ሚዲያ ላይ ወጣ ሲሆን ፖሊስ በማህበራዊ ሚዲያ የሚሰራጩ ተቃራኒ መረጃዎች ውሸት ናቸው ብሏል። በቀጣይ ርዕስ በቅሌት መዝገቡ የተጠቀሱት ባለስልጣናት።
ከአሜሪካ ፕሬዝዳንቶች እስከ ሃይማኖት አባቶች ያነካከው የቅሌት ሰነድ ሙሉ ዝርዝር ይፋ ሆኗል። የአሜሪካ የፍትህ ሚኒስቴር ሁሉንም ከጄፍሪ ኤፕስቲን ጋር የተያዙ ስሞችን ይፋ አድርጓል። የአሜሪካ የፍትህ ሚኒስቴር ሁሉንም ከጄፍሪ ኤድዋርድ ኤፕስቲን ጋር የተያዙ 300 ስሞችን ይፋ አድርጌያለሁ ብለዋል። ጠቅላይ አቃቤ ሕጓ ፓም ቦንዲ ሁሉም ፋይሎችን ልከናል ማለታቸውን ተከትሎ ከፍተኛ ትችት እየተሰነዘረባቸው ነው። ዶናልድ ትራምፕ፣ ክሊንተኖቹና ኦባማዎቹ በዚሁ ሰነድ ውስጥ ተካተው ተዘርዝረዋል። የአሜሪካ የቀድሞና የአሁን ፖለቲከኞች እንዲሁም ዝነኞች በኤፕስቲን ትራንስፓረንሲ አክት ሰነድ ውስጥ ስማቸው ይፋ ሆኗል። ፓም ቦንዲ ከፍትህ ሚኒስቴሩ የሚፈለገውና የተጠየቀው ሁሉም ፋይል ወጥቷል ማለታቸው አሁንም እያስወቀሳቸው ነው። መስሪያ ቤቱ ሁሉንም ሪከርዶችን፣ ሰነዶችን፣ የኮሚኒኬሽን እና የምርመራ ቁሶችን ሳይቀር ይፋ አድርጌያለሁ ቢልም ቀሪና ቁልፍ ሰነዶች ይፋ አልሆኑም ተብሏል። ከተሰረዘሩት 300 ስሞች መካከል ፕሬዚዳንት ዶናልድ ትራምፕ፣ ባራክ ኦባማ እና ሚሼል ኦባማ፣ የማይክሮሶፍቱ ቢል ጌትስ፣ ቢል ኮዝቢ፣ ሮበርት ጄኒሮ፣ ቢል እና ሂላሪ ክሊንተን፣ ጄዚ ይገኙበታል። የልዑል ሃሪ፣ የሜታው ፌስቡክ ማርክ ዙከርበርግ፣ የቀድሞዋ ምክትል ፕሬዚዳንት ካማላ ሃሪስ፣ አፈጉባኤ የነበሩት ናንሲ ፔሎሲ፣ ሊቀ ጳጳስ ጆን ፖል ሁለተኛ እና ቢዮንሴም አሉበት ሲል ዋሽንግተን ፖስት አስነብቧል። አዲስ የተለቀቁት የወሲብ ወንጀለኛው ጄፍሪ ኤፕስቲን ሰነዶች አሁንም ድረስ በዓለም ዙሪያ በርካቶችን እያነጋገሩ ነው። የተለቀቁት ሰነዶች ብዛት ለመገናኛ ብዙሃንም ለሕዝቡም ፈታኝ ቢሆንም ዝርዝር ይዘቱን ለመረዳት የሚደረገው ጥረት እንደቀጠለ ነው። ኤፕስቲን በ2019 ነሐሴ ላይ ኒውዮርክ በሚገኝ እስር ቤት ሞቷል። በወሲብ ንግድ ዝውውር ተከሶ የዋስትና ጥያቄ ውድቅ ተደርጎ ብይን እየተጠባበቀ ሳለ ነበር የሞተው። ታዳጊዎችን ለወሲብ ንግድ በማቅረብ ወንጀል ሴክስ ኦፌንደር በሚል ከተፈረጀ በኋላ ታዳጊዎችን ለወሲብ ንግድ የሚያቀርበው መጠነ ሰፊ በሆነ የወንጀል መረብ ነው በሚል ተከሷል። ኤፕስቲን ጥፋተኛ አይደለውም ሲል ተከራክሯል። ህዳር 2025 ላይ የአሜሪካ ኮንግረስ ሁለቱም ምክር ቤቶች የኤፕስቲን ሰነዶች ለህዝብ ይፋ እንዲደረጉ ውሳኔ አሳልፈዋል። ውሳኔው ኤፕስቲን ፋይልስ ትራንስፓረንሲ አክት ይሰኛል። የሀገሪቱ የፍትህ መስሪያ ቤት ሰነዶቹን ይፋ እንዲያደርግ ትዕዛዝ ተሰጥቶታል። ሰነዶቹ ይፋ ሲደረጉ ሰዎች ፈልገው ሊያገኙትና በኮምፒውተር ወይም በስልክ ሊጭኑ በሚችሉበት መንገድ እንዲሆንም ታዟል። የኤፕስቲን ፋይሎች ይፋ መደረግ ከጀመሩበት ጊዜ አንስቶ የዓለም መገናኛ ብዙሃንን ተቆጣጥረዋል። ፖለቲከኞች፣ ባለሀብቶች፣ ታዋቂ ሰዎችና ተጽዕኖ ፈጣሪ ሰዎችን እያጋለጡ ነው። አሁንም ድረስ ይፋ ያልተደረጉ ሰነዶች አሉ። በሺዎች የሚቆጠሩ ገጾች ያሏቸው ሰነዶች ህዝብ ሊያገኛቸው በሚችለው ድረገጽ ላይ መውጣታቸውን ቀጥለዋል። የፋይናንስ ዘርፍ ባለሙያ ከነበረው ኤፕስቲን ጋር ግንኙነት የነበራቸው ሰዎች ዝርዝር ይፋ እየተደረገ ነው። ባለፈው ታህሳስ ወር መጀመሪያ ላይ የተለቀቁ ሰነዶች ከዚያ በፊት የታዩ ምስሎችን ይዘዋል። አሁን ላይ የፍትህ ቢሮ በቅሌት ሰነዱ ላይ ያሉ 300 ስሞችን ዝርዝር ለቅቅ ያለው ቢልም ከሰነዱ ጋር በተያያዘ እየተነሱ ያሉት ጥያቄዎች ቀጥለዋል። ወደ ቀጣይ ርዕሳችን አለፍን። የጠቅላዩ የአረብኛው የሰላም ጥሪ። ጠቅላይ ሚኒስትር አብይ አህመድ የሰላም ጥሪ አቅርበዋል። በአረብኛ ቋንቋ ባጋሩት የረመዳን ጾም መልካም ምኞት ጋር አያይዘው አህጉራዊ ቀጠናዊ ጉዳዮችን በተመለከተ ጥብቅ መልእክት ሰደዋል። ጠቅላይ ሚኒስትሩ በመልእክታቸው ኢትዮጵያ በመጀመሪያዎቹ ሙስሊሞች ስደት ወቅት መጠጊያ በመሆን ለዓለም የፍትህና የእውነት ምድር መሆኗን ያስመሰከረች ሀገር መሆኗን ገልጸዋል። በተጨማሪም ድምፁ በዓለም አቀፍ ደረጃ በየቀኑ 5 ጊዜ ከፍ ብሎ የሚሰማው ቢላል አል-ሀበሺ የዚች ምድር ልጅ መሆኑን አስታውሰዋል። ኢትዮጵያ የውሃ ሀብቷን ለልማት የምትጠቀም የሌሎችን ድርሻ በመቀነስ ሳይሆን ለሁሉም እኩል ተጠቃሚነትን በሚያረጋግጥ መልኩ እንደሆነ የገለጹት ጠቅላይ ሚኒስትሩ አባይ ወንዝ የግጭት ሳይሆን የትብብር ድልድይ መሆን እንዳለበት አጽንኦት ሰጥተዋል። ሀገሪቱ ወደ ባህር በር ለመድረስ ያላት ፍላጎትም ከጎረቤቶቿ ጋር ተጋግዞ ለማደግና የህዝቦቿን ቁጥር ታሳቢ ያደረገ ሰላማዊ ጥያቄ እንጂ የሌሎችን ሉዓላዊነት የመንካት ፍላጎት እንደሌላት ጠቁመዋል። ጦርነትና ግጭት የሰው ልጅ አቅም የሚያዳክሙ በመሆናቸው የጦርነት ድምፅ በሰላም ንግግር መተካት እንዳለበትና ኢትዮጵያ ሁልጊዜም ለሰላም እጇ የተዘረጋ መሆኑን በመግለጫው ተመልክቷል። የእውነት ምድር ከሆነው ቅርሶቻችንን በመነሳት ኢትዮጵያ ምንም አይነት የግዛት ጥማት እንደሌላት፣ የመስፋፋት ዓላማ እንደሌለንና የጎረቤቶቻችንን ደህንነት አደጋ ላይ መጣል እንደማንፈልግ ለመላው ዓለም እናረጋግጣለን ሲሉ ጠቅላይ ሚኒስትሩ ገልጸዋል። የውሃ ሀብታችን ልማትን ፍለጋም በምንም መልኩ የማንንም ድርሻ ይቀንሳል ማለት አይደለም። ታላቁ አባይ አምላካዊ ስጦታ ነው ብለን እናምናለን። ሁሉም በፍትህና በእኩልነት መጠቀም ያለበት የትብብር ድልድይ እንጂ የግጭት መድረክ አይደለም ሲሉ ጠቅላዩ ገልጸዋል። ታላቁ አባይ በረከቱን እንድንካፈል ለሁላችንም የተሰጠ ታላቅ አምላካዊ ስጦታ ነው እንጂ በጠብታው ላይ የምንጣላበት የግጭት ምክንያት አይደለም ብለዋል። ኢትዮጵያ ለጎረቤቶቿ ታማኝ ነች። ክፉ ምኞት አንይዝም እና የማንንም ድርሻ ለማሳነስ አንፈልግም። ይልቁንም የአባይ ውሃ ከእርሻችን በፊት ልባችንን የሚያገናኝ የህይወት መስመር ይሆን ዘንድ እጃችንን እንዘረጋለን ሲሉ ጠቅላይ ሚኒስትሩ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ይህ የረመዳን ወር ለኢትዮጵያና ለህዝቦቿ የሰላም የብልጽግናና የፍቅር ወር እንዲሆን መልካም ምኞታቸውን ገልጸዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።